በዛው ትንሽ ቤት ተከራይቼ ለመስራት ሞከርኩኝ። ከዛ ትንሽ ራቅ ያለ አስፋልት ዳር የሆነ ከመጀመሪያው ሰፋ ያለ አትክልት ቤት ተከራየው። ከዛ ግን የመጀመሪያው ቤት ሰው አስፈለገኝ። እዛው ሰፈራችን የነበረውን አንድ ልጅ ቀጠርኩኝና እኔም አዲስ የከፈትኩትን ሱቅ ሰዎችን በፈገግታ እየተቀበልኩኝ እየተግባባው አላመድኩት። በጣም ብዙ ሰዎች ደንበኞች አደረኩኝ። ነጋዴ ስትሆኚ መረቅረቅ ማድረግና ቆንጆ ዕቃ ከያዝሽ የደንበኞች ችግር አይኖርብሽም። ትርፉን ደግሞ ከብዛት ታገኘዋለሽ። ብዙ ሰዎች የሚሸወዱት የደንበኛውን ፍላጎት ላይ ሳይሆን የሚያገኙት ገንዘብ ላይ ትኩረት ስለሚያደርጉ ነው። ሁለቱም ሱቄ ውስጥ አሪፍ ለመስራት እየሞከርኩኝ ነው። ግን ትንሿ ሱቄ ውስጥ የቀጠርኩት ልጅ ምንም ሊታመንልኝ አልቻለም። ገንዘብ ያጭበረብረኛል። ከትርፉ ኪሳራው ሲበልጥብኝ አስወጣሁትና ሱቁን ለመዝጋት አሰብኩኝ። እንዲህ አይነት ስራ ላይ ታማኝ ቤተሰብ ሲኖርሽ ነው ቆንጆ። ዝም ብዬ ትንሹን ሱቅ ዘግቼ አዲስ ሱቅ ከፈትኩኝ። ሱቅ ቁጭ ብዬ በሀሳብ ተመስጫለሁ። ምን እያሰብኩ እንደነበረ ግን አላውቅም። አንዲት ገና 10ዎቹ መጨረሻ አካባቢ ያለች ልጅ መጣችና እባክህ እርቦኛል ለምሳ የሚሆን ብር ስጠኝ አለችኝ። ታውቂያለሽ ሰላሜ ልቅም ያለች ቆንጆ ናት ልጅቷ። እዚህ ጎላቷል አትባልም ከመቆሸሻ ውጪ። አየኋትና ወደ ውስጥ እንድትገባና ምሳ አብረን እንድንበላ ነገርኳት። እሺ ብላ ገባች። ከዛ የገጠማትን በሙሉ ጠየኳት። የክፍለ ሀገር ልጅ እንደሆነች በትምህርትም በጣም ጎበዝ ተማሪ እንደነበረችና ለትምህርቷም ካላት ፍቅር የተነሳ ቤተሰቦቿን እምቢ እያለች እንደቆየች፣ ከዛ ግን ቤተሰቦቿ አንድ ባለ ሀብት ከዚህ በፊት አግብቶ የፈታ ሰውዬ ለትዳር እንደጠየቃት ቤተሰቦቿም እንደተስማሙ እሱንም ከማግባት ብላ ጠፍታ ወደ ከተማ እንደመጣችና ምንም የምታውቀው ሰው ስለሌለ ዝም ብላ በየመንገዱ እየለመነች እንዳለች ነገረችኝ። ባለፈው የመሲን ታሪክ ስትነግሪኝ ቀጥታ ትዝ ያለኝ የሷ ታሪክ ነው። መሲን ሳያት እሷን ያየዋት ነው የሚመስለኝ። ውስጤ እንደዛ የተረበሸው ለዛ ነው። ከዛ በጣም አሳዘነችኝ። የገጠር ሰውም ታማኝ እንደሆነ ስለምሰማ ለምን እኔ ጋር አትሰሪም አልኳትኝ። አነጋገሯም አስተያየቷም ተግባሯም በዛ ሁላ ችግር ውስጥ ጎልታ የሚታየው መልኳ ሁሉ ነገሯ አሳዝኖኝ ነበረ። አላመነችኝም። በጣም ደስ አላት። ምንድነው ግን ምሰራው አለችኝ። እንደዚህ አይነት ሌላ ሱቅ አለኝና አንቺ ስለተማርሽ ያን ያህል ሂሳብ አይከብድሽም። ስለዚህ እኔ በምነግርሽ ዋጋ መሸጥ ነው። ካንቺ የሚጠበቀው ደንበኞችን በጸባይ መያዝና ጎበዝ መሆንና ከምንም በላይ ደግሞ ታማኝ መሆን አለብሽ። አንድ ቀን የሆነ የማጭበርበር ነገር ባይብሽ ሁሌም እንደዛ እንደምታደርጊ ስለሚሰማኝ አንቺን ማመን ይከብደኛል። አረብ አርሴማ እኔ በምላሴ ማራይ ማሟብኝም ለቃሌ ሟች ነኝ አለችኝ። የዛኔ ከኔ ጋር ምሽች እንዴት እንደምመዝን ሰዎች እንዴት እንደማዋራ ሂሳብ አሰራሪን ሁሉ ነገር ቁጭ ብላ ስታይ መሸች። ማታ ላይ በቃ እኔ ልዘጋ ነው ወዴት ነሽ ስላት እዚህ አካባቢ አድራለሁ ችግር የለውም ነገ በሰዓቴ እዚህ ይገኛለሁ ስራ በደም ተሳየኛለህ አለችኝ። የችግር ምንነት ከኔ በላይ የሚያውቀው የለምና አሳዘነችኝ። ቤቴ በጣም ጠባብ ናት ግን አንቺና እኔን መቻል አታቅታትም። የዛኔ ዝቅዝቅ ብላ ለቀሰች። እዚህ ጎዳና ላይ ስታድር ህመም እንዳይመስልህ ለሊት እንቅልፍ የሚባል የለም። በመንገድ ለማለፍ የመጣው ወንድ ሁሉ ሊደፍረኝ ሊያስፈራራኝ እየመሰለኝ ሰውነቴ በሰቀቀን ያልቃል። አንዱ ሰካራም ይመጣና ይዤሽ ካላደርኩ ይለኛል። ከሷም ልጬ ደግሞ ሌላ ጋር ሲሄድ ያዩኝ ወንዶች ይዤሽ ካላደርኩ ይሉኛል። ጎዳና ላይ የምታድር ሴት ለነሱ ስሜት ማብረጃ የተፈጠረች አድርገው ነው የሚያስቡት። ለሴት ልጅ ደግሞ ክብሯን ጠብቃ መኖሯ ትልቅ ማንነቷ ነው። እዛ ከቆሸሸ ታመጣው ለገበያው ግድ አይሰጣቸውም። የመጣው ወንድ ሁሉ ካልሰፈርኩሽ ይላል። ከነሱ አመለጥኩ ስል ደግሞ ብርዱ አጥንቴን ሰርስሮ ይገባል። ታዲያ ከዚህ ሁሉ ስቃይ አንተ ማመኑ አይሻለኝም? ደሞ እኮ ገና ልጅ ነክ ፊትም ሲታይ የገራገር ነው። እሺ ካልከኝማ አብሬ እሄዳለሁ አለችኝ። እሺ ነይ በቃ ብያት ወደ ቤት ይዣት ሄድኩኝ። ቤት ከገባው በኋላ ጥጓን ይዛ ተቀመጠች። እዛ ሁለት ሱቅ አለኝ ምናምን ስትል እኮ ቤትህን እንደዚህ አልጠበቅኩኝም አለችኝ። ቁጭ አድርጌ ሌሊቱን ሙሉ ታሪኬን ነገርኳት። ታሪኳንም ነገረችኝ። ታውቂያለሽ ነጭ ወረቀት ማለት ናት። ነገሮችን በቀጥታ ብቻ ነው የምታየው። ወደ ግራና ወደ ቀኝ አጣማ አታስብም። ራሷን በሆነ ባልሆነ አታስጨንቅም። ሃይማኖቷ ላይ በጣም ጠንካራ ናት። በነጋታው እኔ ሌሊት ፒያሳ ደርሼ የምሸከመውን ጨርሼ ለራሴ የሚያስፈልገኝን ዕቃ ጭኜ ተመለስኩኝ። ሱቅ ከመክፈታችን በፊት ልብስ ቤት ይዣት ሄድኩና ሙሉ ቀሚስና ክፍት ጫማ ገዛውላት። ከዛ መልስ ጸጉሯን አሰራኋት። ከዛ በየቀኑ ልብስ መቀየር አይጠበቅብሽም፣ ግን ያለችሽን ነገር ጸዳ አድርገሽ መልበስ አለብሽ። የሰው ልጅ በምን እንደሚለካሽ አታቂም። አንዳንዱ በለበሽው ልብስ ይለካሻል፣ አንዳንዱ ባነጋገርሽ፣ አንዳንዱ ደግሞ በመልክሽ ብቻ። በምን ሁኔታ ውስጥ ብትሆኚ ሰዎች አውርዶ እንዲያዩሽ እንዳታደርጊ። ደንበኞችን በክብር አስተናግጂ። ሊገዙሽ ሲመጡ አሳስቂያቸው። በፈገግታም ተቀብለሽ በፈገግታም ሸኛቸው። ከዛም እኔም አሪፍ እሰራለሁ አንቺም አሪፍ ትሰሪያለሽ፣ ከዛ በቃ አብረን እንቀየራለን አልኳትኝ።
ከዛ በቃ እሷም እዛ በደንብ መስራት ጀመረች፣ እኔም መስራት ጀመርኩኝ። ሌላ የኔን የምታክል አይነት ፍራሽ ገዛንና ቀን ቀን ደራርበን አንጥፈን እንወጣለን። ማታ ማታ ደግሞ ለየብቻ አንጥፈን እንተኛለን። ማታ እኔ ሱቅ ዘግቼ እስክመለስ ድረስ እሷ ሱቅ አትዘጋም። እኔ ስደርስ ነው አብረን ዘግተን ወደ ቤት የምንገባው። ሰፈሩ ላይ እንዳለ ሚስቴ እንደሆነች ነው የሚያውቁት። እኔም መንገድ ላይ ሲያዩኝ አንተም ቆንጆ እሷም ቆንጆ ፈጣሪ ባርካችሁ ይሉኛል። እኔም አሜን ብዬ አልፋለሁ። ስራችንን አጧጧፍ ነው። እሷም እኔም ወጥረን የምንሰራው። ሰዎችን እንዴት ትሪት ማድረግ እንዳለባት ከኔ በላይ የገባት ናት። ደንበኞችም አቆላምጠው ነው የሚጠሯት። ብዙ ወንዶችም ከሱ ጋር በድህነት ከምትኖሪ እኔ አንደላቅቄ ላኑርሽ፣ ይሄንን መልክ ይዘሽ ምን በወጣሽ ይሏታል። እኔ በየቀኑ በገባው በወጣው ቁጥር ስለ መቅዲ ነው ማወራት። በፊት አዳማጭ ስላልነበረኝ ብዙ አላወራም ነበር። እሷ ቤቴ ከገባች ቀን ጀምሮ ግን አዳማጭ አገኘው። በወጣው በገባው ቁጥር መቅዲ መቅዲ ላታለው። እሷም ሳትሰለች ትሰማኛለች። አሁን ሳስበው ግን ታሳዝነኛለች። እሷም ገንዘብ አያያዝ ላይ ቆንጆ ስለነበረች እኔም ገንዘብ ስለማላጠፋ በየቀኑ ገቤ እያደገ ሄደ። ለዶክተሩም ሄድኩኝና ያገኘሁትን ገንዘብ ምን ላይ ባውለው ነው የሚሻለኝ? ገንዘብን የሆነ ነገር ላይ ኢንቨስት ካላደረከው ዋጋው እያነሰን የሚሄደው አልኩትኝ። ራስን ስራውና ታከምበት። አሁን ነገ ተባብሶ ሌላ ደረጃ ላይ ከመድረሱ በፊት ታከምበት። በቀላል ብር መዳን እየቻልክ ነገ መዳን የማትችልበት እድሜ ላይ ስትደርስ እንዳይቆጭህ አለኝ። ችግር የለውም መጀመሪያ ገንዘብ ላግኝ። የገፉኝ የናቁኝ ሰዎችን አፋቸውን ሳሲዛቸው የማፈቅራትን ልጅ የኔ ላድርጋት። እሷ አብራኝ ካለች እኔ ጤነኛ ባልሆንም ጤነኛ ነኝ አልኩትኝ። ጥሩ እንደዛ ከሆነ ካሁኑ በተሻለ የተወሰነ ስራና ቤት ትገዛለህ አለኝ። ከት ብዬ ሳኩና እኔ እኮ ቤት መግዛት የሚያስችል ገንዘብ አይደለም አጠራቀምኩኝ ያልኩ። እንዲያው በፊት በባዶ እጄ ስለነበርኩኝ አሁን ያለችኝ ብዙ ሆና ታይታኝ ነው እንጂ አልኩትኝ። ችግር የለውም እንዴት እንደምታደርግ እኔ እነግርሃለሁ። አንተ ጎበዝ ነክ። ማንም ሰው ባንተ እድሜ አንተ ዘርታ ያገኘውን ያህል ሰርቶ ማግኘት አይችልም። ጥንካሬን እወድልሃለሁ፣ አደንቃለሁ። ግን አሁን በድጋሚ የምነግርህ ነገር ነገ የሚቆጭህን ነገር እንዳታደርግ። ገንዘብ ስታገኝ ራስህን ካጣኸው ዋጋ ቢስ ነህ። ፍቅረኛህን ብትሆን ገንዘብ ሳይኖር ትታ ሲኖር ወደ አንተ ከመጣች ይቺ ሴት ገንዘብ እንጂ ያንተ ሚስት አይደለችም። መጀመሪያ ራስህን አድን፣ ጤነኛ ሁን፣ ከዛ ትደርስበታለህ አለኝ። አይ ዶክተር ተሳስተሃል፣ መቅዲ ተገዳ እንጂ ፈልጋ አይደለም የተወችኝ። በቃ እሺ እንደተመቸህ መልካም ቀን መሄድ ትችላለህ አለኝ በእጁ ወደ በሩ እየጠቆመ። እሺ ብዬ ተነስቼ ወጣው። ቤት ካለኝማ ሌላ ምን ፈልጋለሁ? ቤት ካለኝ እኮ ባንዴ መቅዲን የኔ አደርጋታለሁ፣ ቤተሰቦቿም ይቀበሉኛል። ከዛ ተከማለው ወይ ደግሞ ፈጣሪ ያለፍኩትን ችግሮች አይቶ ይምረኝ ይሆናል እያልኩኝ ወደ ሱቅ ተመለስኩኝ። ምሽቱን ሙሉ ዶክተሩ ስላለኝ ነገር ሳስብ አመሸሁኝ። ወደ ቤት ከተመለስኩኝ በኋላ አዲሱ ፕሮግራማችን ቤት መግዛት እንደሆነ ሌላ ተጨማሪ ሱቆችን እንደምንከፍት ነገርኳት። እንዳልኳትም የመጀመሪያዋን ሱቅ ሌላ ሰው አስገብተንባት እሷን የምሰራበት ጋር ገባች። እኔም ደግሞ አዲስ የከፈትኩትን ማጧጣፍ ጀመርኩኝ። እንደዛ እያልን ስራችንን ወጥረን እየሰራን ለዶክተሩ አሪፍ ብር እንደያዝን ነገርኩት። ብድር ያለባቸው ቤቶች አሉ። እናንተ ለሰዎቹ የእጅ የተወሰነ ትከፍሉና ብድሩ ስንት ሚሊዮን ብር ቢሆንም ወደ እናንተ ይዞራል። ከዛ እናንተ እየሰራችሁ ትከፍላላችሁ። ሰዎች ለእጅ ትንሽ ነው የሚፈልጉት አለኝ። በደስታ ተስማማሁኝ። እንዳለውም እሱ ከሚያውቃቸው ሰዎች ላይ ይሄ ቤት ተገዛ። አከራየሁትና ለባንክ የምከፍለውን ዕዳ ከሱቆቼ ከማግኛቸው በላይ የዚህ ቤት ኪራይ ይሸፍንልኝ ጀመር። ይሄ ሁሉ ነገር እየተፈጠረ ያለ ለካሷ ከኔ ፍቅር ይዟታል። እኔ ግን አንድም ቀን አስተውያት አላቅም። ብድራችንን በአሪፍ ሁኔታ እየከፈልን አሪፍ ገቢ እያገኘን እያለ እሷ ከዛ በላይ መታገስ እንደማትችልና በጣም እየተጎዳች ስለመቅዲ ባወራኋት ቁጥር ውስጧ እየተሰበረ እንደሆነ ወደ ቤተሰቦቿም ተመልሳ ያደረጓትን ቢያደርጓት እንደሚሻል ጽፋልኝ ጥላኝ ጠፋች። አሪፍ ተነሳው ሄድኩኝ። ትልቅ ደረጃ ልደርስ ነው ብዬ ሳስብ እንደገና ወደ ኋላ መለሳለሁ። ታማኝ ሰው ለማግኘት መከራ ሆነብኝ። በሂሳብ መጨቃጨቅ አስጠላኝ። ሌላ ተጨማሪ ሰራተኛ ባስገባም ትርፉ ከበፊቱ እየቀነሰ መጣ። የባንክ ደይን ለመክፈል ደግሞ ከበፊቱ የበለጠ ገቢ እንጂ ያነሰ መሆን የለበትም። ተመልሼ ወደ ጭንቀት ውስጥ ገባሁኝ። እዛው ደንበኛዬ ከነበረው ሰው ጋር በቅርበት እያወራን ስላጋጠመኝ ነገር ነገርኩት። አሪፍ አቋም እንዳለኝና ንግግር ላይም ቆንጆ እንደሆንኩኝ ነገረኝና ለምንኛ ድርጅት አትገባም አለኝ። ጠዋት መጥቼ እወስዳለሁ ብሎኝ ሄደ። በነጋታው 3 ሰዓት አካባቢ ሱቅ መጣና ሊያወራኝ እንደሚፈልግ ነገረኝ። እዛው ሱቅ ሆኜ እንዲያወራኝ ዘግቼ መሄድ እንደማልችል ነገርኩትኝ። እሺ ስራው ሴልስ መሆን ነው። እንደዛ ስልህ እንዴት መሰለህ ሙሉ ፕሮቶኮልን ጠበቀ ሱፍ ለብሰ መንገድ ላይ ፋርማሲስት፣ ሱፐርማርኬት፣ ስጋ ቤት ብቻ ማንኛውም ሰው የሚበዛባቸው ቦታ ላይ እየተገኘ ሰዎችን ሪል ስቴት እንዲገዙ ታደርጋለህ። ቢያንስ 2 ቤት ብትሸጥ በጣም ብዙ ነገር ታገኛለህ።
እዚህ ወር ተመላልሰ የማታገኘውን ብር እዛ በአንድ ቀን ታገኘዋለህ። ሳይ አሪፍ እድሜ ላይ ነህ፣ መልክህም መልካም ስለሆነ ከሰዎች ጋር መግባባት ከቻል ቀላል ነው አለኝ። በደስታ ተስማማው። ግን እኔ ሱፍ የሚባል ነገር አላቅም። ሱፉ ብር ነው ብለህ አስበው። ለገንዘብ ስትል የማትወዳቸውን ነገሮች ቢኖሩ እንኳን መውደድ አለብህ አለኝ። ከዛ በስራው ተስማማሁና ሶስቱ ሱቄ ውስጥ ሌሎች ሰዎች ቀጥሬ እኔ ወደዛኛው ስራ ሄድኩኝ። መጀመሪያ አካባቢ የገዛሁት ሱፍ በራሱ ምቾት አልሰጠኝም ነበር። ስራው ምን እንዳሰብኩት አልነበረም። ቀኑ ሙሉ ፀሐይ ላይ ነው የምትውይው፣ ድካም አለው። ከዛ በተቃራኒው ደግሞ ቢሮ ውስጥ ቁጭ ብለው ለደንበኞች ስልክ በመደወል ብቻ የሚውሉ አሉ። ጠንክረሽ ከሰራሽ ሁሉም ስራ እዳ ከፋይ ነውና በዛ አመት የአመቱ ምርጥ ሴልስ ተብዬ ተሸለምኩኝ። አንዳንዶቹ አሪፍ ሰርተው አነስ ያለ መኪና ምናምን ሲገዙ እኔ ቀጥታ የባንክ ዳይን ነው የሚከፍለው። ያንን ስራዬን እየሰራው አትክልት ቤቱም ቆንጆ ደንበኛ ስለነበረው ገበያውም ቆንጆ ስለነበረ የብር ችግር እየተቀረፈ መጣ። እሁድ ነበር ቀኑ። መቼስ መቅዲ በእሁድ ቀን ከእናትና አባቷ ቤት አትቀርም ብዬ ሰፈሯ ሄድኩኝና በሆነ ልጅ ብስኩት ግዢልኝ ብለ አስወጣት ብዬ አስጠራኋትኝ። ወደ እኔ ስትመጣ ስታየኝ ደነገጠች። 2 ደቂቃ ብቻ ስጪኝ ብዬ ለመንኳት። ምን የመሰለ ቪላ ቤት እንደገዛው 3 ሱቅ እንደከፈትኩኝ ነገርኳት። ከት ብላ እየሳቀችብኝ አስጠንቁለ ነው ሰርታ አይደለም አለችኝ። እንደፈለግሽ አድርገሽ አስቢው፣ ግን አሁን ባልሽን ፈተሽ ከኔ ጋር መሆን ትችያለሽ። አሁን አሪፍ ገቢና አሪፍ ስራ አለኝ፣ ቤተሰቦችሽም አሁን ይቀበሉኛል አልኳት። እሷም ያወራሁትን ከምንም ሳትቆጥረው አንደኛ ያኔ ስለተውኩ ልትበቀለኝ እንጂ አሁን ድረስ ወደኸኝ አይደለም። አሁን ላይ ባሌን አፈቅረዋለሁ። የሚቀናው የሚናደድብኝ ስለሚያፈቅረኝ ትቻው እንዳልሄድ ስለሚፈራ ነው። አሁን ሁሉንም ተረድቻለሁ አለችኝና ሁለተኛ አጠገቧ እንዳልደርስ አስጠንቅቃኝ ትታኝ ሄደች። እኔም እዛው በቆምኩበት በፈጣሪ ስም አልኩኝ፣ ከዛሬ ጀምሮ መቅዲ ለኔ ሞታለች። ከዚህ በላይ ሀብታም ሆኜ ካላሳየዋት እኔ ሉላ አይደለሁም አልኩኝ። ለተከታታይ 3 አመት ሴልስነቱን ሰራሁኝና የቤት ዕዳዬን 75% ከፈልኩኝ። በየአመቱ የአመቱ ምርጥ ሰራተኛ ተብዬ እየተሸለምኩኝ ነበር። በአራተኛው አመት ላይ የራሴን ኤጀንሲ ከፈትኩኝና የራሴን ሰራተኞች ቀጠርኩኝ። ሴልስ ሆኜ ከማገኘው 3 እጥፍ ማግኘት ጀመርኩኝ። ከዛ በኋላ የባንክ ዕዳዬን እየከፈልኩኝ ገንዘቤ እንደልቤ ማግኘት ማጥፋት ጀመርኩኝ። ገንዘብ አንዴ እስኪመጣ ነው እንጂ ከዛ በኋላ በራሱ ሰዓት ወደ አንቺ ይጎርፋል። በየቀኑ የኔ ማርኬት ስሙ እየሰፋ እየታወቀ መጣ። የኔም ተራ ሰው መሆን ቀረና አለቃ ሆንኩኝ። ገንዘብ ሲኖርሽና አለቃ ስትሆኚ በራሱ የምትላበሹ ገጸ ባህሪ አለ። የራሴን መኪና ገዛው። አትክልት ቤቶቹም በሙሉ ተዘጉ። ቪላ ቤት ውስጥ የሚኖር ሰው የራሱ መኪና ያለው ደሞዝ ከፋይ ሆንኩኝ። ከዛ ሳትይኝም እንዴ ገንዘብ ሲመጣ ሰው መፈለግ ጀመርኩኝ። እናትና አባት ዘመድ ጓደኛ አጣው። በዓል ሲመጣ ቤቴ ውስጥ ድግስ ተደግሶ አያውቅም። ለነገሩ ለማን ይደገሳል? ለኔ በዓል ሆነ ሌላ ቀን ልዩነቱ አልታያለኝ። በዓለም ሲሆን ውጪ ላይ ነው የምበላው፣ ኖርማል ቀን ላይም ውጪ ነው የምበላው። በእኔ ስር ብዙ ሰራተኞች አሉኝ። እነሱ በዓል ሲደርስ ያስፈቅዱኛል። ዘመድ ጋር ሄደን ነው ሲሉኝ እኔ በእነሱ መቅናት ጀመርኩኝ። ከዛም ልሙት ልኑር ወደማያውቁት ወንድሞቼ ሄድኩኝና አሁን ሀብታም ነኝ፣ ከእናንተ ምንም አልፈልግም፣ ወንድምነታችሁን ብቻ ነው የሚፈልገው አልኳቸው። ሁለቱም አሪፍ የሚባል ኑሮ ላይ ነበሩ። ግን አሁን ያን ያህል ትኩረት አልሰጥም ሲሉኝ አብረን እንድንሰራ ሀሳብ አቀረብኩላቸው። ምናልባት በስራ ምክንያት ከተቀራረብንና ወንድማማቾች ከሆንን ብዬ ነው። ከዛ የጋራ ድርጅት ከፈትን። ካሰብነው በላይ ስኬታማ ሆንን። ውስጣችን የእውነተኛ ወንድማማችነት ስሜት ባይኖርም ቢያንስ ወንድሞቼ እያልኩኝ ለማውራት በቃሁኝ። ከዛ በኋላ ታክሜ ሰው መሆን እንዳለብኝ ወሰንኩና ዶክተሩ ጋር ሄድኩኝ። ዶክተሩም ረፍዷል አለኝ። ትናንትና ታክመህ መዳን ስችል ገንዘብን አሳደድክ። አየ ከታከምኩ በኋላ ገንዘብ ማሳደድ ትችል ነበር። ለሷ ስትል ሀብታም የሆንክላት ሴት ዛሬ አብራህ የለችም፣ ልታድንህም አትችልም። እስቲ አሁን ያገኘኸው ገንዘብ ጤነኛ ሲያደርግ ከልብ ስትደሰት ታያለህ አለኝ። ዝም ብዬ ተነስቼ ወጣው። በስራ ምክንያት ይሁንም በሆነ ነገር ትንሽ ስበሳጭ ባፌን ባፍንጬም ደም ይፈሰኛል። ካልተናደድኩ ፀሐይ ላይ ረጅም ሰዓት ካላሳለፍ ነስርም ይሁን ህመም የለብኝም። ከሆነ ሰዓት በኋላ ለመታከም የነበረኝ ሐሳብ ሁላ ጠፋ። እንደዛ የለፋውበት የደከምኩበት ሀብት ደስታን አይሰጥሽም። ለካ የውስጥሽም ሰላም ደስታ ሙሉ የሚያደርገው ሰው ነው። መንገድ ላይ መኪና እየነዳው ሲሄድ ብዙ ሴቶች ሊያስቆሙኝ ሊፍት ሊጠቀሙ ይሞክራሉ። እኔ ግን በጣም እናደዳለሁ። ትናንት ጎዳና ላይ ያለው ቢሆን እኮ በእግራቸው ክፍ ብለው ነበር የሚያልፉት። እኔ የትናንትናው ልጅ ነኝ እላለሁ። ከዛ በኋላ የመታከም ሞራሌ ጠፋ። ብኖርስ ለማን ነው? ብሞትስ ለማን ነው? በቃ ከሞትኩም ልሙት፣ ፈጣሪ ካቆየኝም ልቆይ ብዬ ዝም ብዬ መኖር ጀመርኩኝ። ለመኖር የሚያጓጓኝ አንዳችም ነገር የለም። ማታ ስተኛ ጧት ስለመነሳቴ እርግጠኛ አይደለሁም። የሆነ ቀን ራሴን ጠየቅኩት። ምንም ቢሆን ከመሞት መኖር ይሻላል ብዬ በድጋሚ ለመመርመር በሄድኩበት ሰዓት ነበር ካንቺ ጋር ተጋጭተን የተዋወቅኩሽ።
ካንቺ ጋር ከተዋወቅኩ በኋላ መጀመሪያ ሰሞን ለምን እንደማገኝሽ አላውቅም፣ ግን አገኝሻለሁ። ከማክቤል አረገዝኩ ያልሽኝ ቀን ሌሊቱን ሙሉ ከራሴ ጋር ስማከር አደርኩኝ። ቢያንስ እኔ ስሞት የልጁን ስም ልዑል ብትለው እንኳን ለኔ መጠሪያ ይሆነኛል። እኔ ብሞት ትናንትና ሲርበኝ ሲጠማኝ ዞር ብሎ ያላዩ ወንድሞቼ ናቸው ቀድሞ ከፊት የሚሰለፉት ገንዘቤን ለመውሰድ። ስለዚህ ቢያንስ አንቺንና ምስኪን እናትሽን ልጅሽን በሰላም እንድትኖሩ ማድረግ ከቻልኩኝ ልፋቴ መና አይቀርም ብዬ ነበር። እኔ ተጋብተን እየኖርን ሁላ ላንቺ ስሜት አልነበረኝም። እንዲሁ ደስ ትኛለሽ፣ ባየሁሽ ቁጥር መቅዲን ታስታውሽኛለሽ። ቀስ በቀስ ግን አንቺ ከመቅዲ ጋር የምትወዳደሪ ሴት አልነበርሽም። የራስሽ ጸባይ፣ የራስሽ መልክ፣ የራስሽ አቋም አለሽ። ግን የሁል ጊዜ ስጋቴ እኔ መቅዲን በቀላሉ መርሳት እንዳልቻልኩኝ አንቺም ማክቤልም መርሳት ባቺስ ብዬ አስባለሁ። እኔን አቅፈሽ በተኛሽ ቁጥር ስለሱ ብታስቢስ፣ ፍቅሩ በቀላሉ ባይወጣልሽስ ብዬ አልጋ ለይቼ ለብቻዬ መተኛት ጀመርኩ። ግን አንቺን ቀርቦ ተግባብቶ አለመልመድ ቀላል አይደለም። በየቀኑ ልክ እንደሱስ ስራ ቦታ ደርሼ እስክመለስ ትናፍቂኝ ጀመር። ያለመደብኝን ቤቴን እንድናፍቅ እንደወድ እያረግሽኝ መጣሽ። ዛብሎን ከወለድሽ በኋላ ደግሞ ይበልጥ ባሰብኝ። መኖር ምን ያህል እንደሚያጓጓ ተረዳሁኝ። ለካ ከመቅዲ በኋላ አግብቼ መውለድ እችላለሁ የሚለውን ስረዳ ራሴን ለማዳመጥ መሯራት ጀመርኩኝ። ልጄን በሆድሽ እንዳያሽ ስትነግሪኝ ደግሞ ከዚህ ምድር ላይ መቆየት ምርጫዬ ሳይሆን ግዴታዬ እንደሆነ አመንኩኝ። ስራ ከምገባበት ይልቅ ለበሽታ የሚሆን ዶክተር የምፈልግበት ሰዓት በዛ። ከተማዋ ውስጥ አለ የተባለ ስፔሻሊስት ዶክተር ጋር ሄድኩኝ። የመዳን ትንሽ ተስፋ እንዳለኝ ነገረኝ። ግን ከኔ በፊት በጣም ብዙ ሰዎች ለመታከም ወረፋ እንደያዙ ነገረኝ። የኔ ተራ እስኪደርስ ብሞትስ ብዬ ፈራው። ዶክተሩ ቀዶ ሕክምና አድርጎ ጨርሶ እስኪያርፍ ድረስ ጠብቅና ባለችው ትንሽ ሰዓት ገና በደንብ ለተጠናከረ ምርመራ ብቻ ከመጠን በላይ የሆነ ብር እየከፈልኩኝ መታየት ጀመርኩኝ። ላንቺም ያልነገርኩሽ እንዳትጨነቂ እንዳትረበሺ ብዬ ነው። ምናልባት ስሞት እንዴት እንደሞትኩኝ ማወቅሽ አይቀርም። ከተረፍኩኝ ደግሞ እዚህ ሆኜ ነበር እኮ። አሁን ግን ተረፍኩልሽ ብዬ አብረን እንዋጋዋለን ብዬ ነበር። ግን አንቺ ልትታገሽኝ አልቻልሽም። ጭራሽ ራሴን አድናለሁ ብዬ ልጄን ላጣው ነበር። በሱ ድንጋጤና ጭንቀት እንደ አዲስ ነስሩ ተነሳብኝ። መጠጣት በፍጹም አይፈቀድልኝም። ግን ስጠጣ የተፈጠረውን አየሽ አይደል? የዛኔ ምንም መልስ አጣሁኝ። ዝም ብዬ አይኑን አየሁት። ግን ሉሌ ምን እያልክ እንደሆነ ታውቋል? እሞታለሁ ማለት ምን ማለት ነው? ወይስ እየቀለድክ ነው ብዬ አፈጠጥኩበት። አረ ሰላም ላልሞትም እችላለሁ። ግን ምን? ቆይ አንተ ደደብ ነህ እንዴ? ታክመ ስተርፍ ነው እንጂ ሀብታም መሆን ያለብህ። ከሞትኩ እኮ ሁሉም ነገር ተራ ነው አልኩትኝ እያለቀስኩኝ። አቀፈኝና አይዞሽ አሁን እኮ ተስፋለኝ። ዶክተሩን እንደምንም ብዬ ካሳመንኩት እድናለሁ። ሰላም አሁን መጸለይ ነው።